ዛሬ አንድ መነጋገሪያ የነበረው ጉዳይ ከሀገር አቀፍ የጸሎት መርሃ ግብር ከመኖሩ ጋር የተያያዘ ነው። በዋናነት ይሄ መርሃ ግብር ከቀጣዩ ምርጫ ጋር የተያያዘ ነው። ምርጫው በሰላም እንዲጠናቀቅ በሚል ነው እንግዲህ ጸሎት ሊደረግ ነው። እንደዚሁ ዱዓም ሊደረግ ነው። ወደ 7 የሚደርሱ የሃይማኖት ተቋማቶች የሚሰባሰቡበት ፕሮግራም ነው። ግንቦት 16 ላይ ነው የሚደረገው፣ አራዳ ፓርክ ላይ ብለዋል እንግዲህ እና ዋናው ያዘጋጀው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። የዚህ ፕሮግራም አዘጋጅ የመንግስት ባለስልጣናት በዚህ ይገኛሉ። የፖለቲካ ፓርቲዎችም እንደዚሁ ይገኛሉ። የሚመለከታቸው አካላቶችም ተገኝተው በጋራ ምርጫው በሰላም እንዲጠናቀቅ፣ የኢትዮጵያ ብሔራዊ ጥቅም እንዲከበር እንዲህ እያሉ እንግዲህ ጸሎት ሊያደርጉ ነው ሀሳብ የያዙት ወይም እቅድ የያዙት። በዋናነት ግን ከምርጫ ጋር የተያያዘ ነው። ያው ምርጫው ቀርቧል በጣም ከዛ ጋር የተያያዘ ነው። እንግዲህ ነገሩ ትንሽ አስገራሚ ነው። በእርግጥ በብልጽግና ጊዜ ብዙ አስገራሚ ነገሮችን እያየን ነው ያለ ነው። ብዙ ሰዎች በእርግጠኝነት ጸሎት ምን ችግር አለው የሚል ሀሳቤ እንደሚኖራችሁ ይሰማኛል፣ ወይ እንደዛ ገምታለሁ። ምን ችግር አለው ተሰባስበው ቢጸልዩ የሚል ነገር ሊነሳ እንደሚችል ገምታለሁ። እኔ ከዛ ምንም ችግር የለብኝም። እውነት ለመናገር ፐርሰናሊም ጸልዩ፣ ተሰባስባችሁም ጸልዩ። ስለ ራሳችሁም፣ ስለ ሀገራችሁም፣ ስለ ህዝባችሁም መጸለይ ጥሩ ነው። ጸሎት ብዙ ጥቅም አለው። ፐርሰናል ኤክስፒሪየንስም ነው የምነግራችሁ። በጣም ብዙ ጥቅም አለው ጸሎት። ከጸሎቱ አይደለም የኔ ችግር። ነገር ግን ይሄ ለመንግስት እና ለህዝብ የሚኖረውን ትርጉም ሳስበው ነው። በነገራችን ላይ ዋነኛ ርዕስ የሚያደረግኩበትኝ ምክንያት ከዛ ጋር የተያያዘ ነው። አሁን በስልጣን ላይ ላለው ስብስብ እና ቡድን ምን አይነት መልእክት ነው የሚኖረው፣ ለህዝብ ውስጥ ምን አይነት መልእክት ነው የሚያስተላልፈው የሚለው እሱ ነው በጣም አሳሳቢው ጉዳይ። እና ጸሎትን እንደ አንድ የፖለቲካ መሳሪያ ለመጠቀም እየተደረገ ያለ ጥረት አድርጌ ስለወሰድኩትኝ ነው የኔ ችግር ከዛ ጋር የተያያዘ ነው እንጂ መጸለይ ምንም ችግር የለውም። ምንም ኢትዮጵያ ውስጥ ጸሎት የሚፈልግ ብዙ ጉዳይ አለ። በነገራችን ላይ በጣም ብዙ ጉዳይ አለ። እንደውም ይሄ ምርጫ ምንም ጸሎት አይፈልግም። ምንም ኢትዮጵያ ውስጥ ተሰባስበን ልንጸልይ የሚገባበት፣ የሃይማኖት አባቶች ሊጸልዩት የሚገባው ብዙ ጉዳይ አለ። ሊጸልዩበት የሚገባ፣ ፈጣሪያቸውን ሊለምኑበት የሚገባ በጣም ብዙ ከአቅም በላይ የሆኑ ነገሮች አሉ። ከአቅም በላይ እና የፈጣሪን አቅም፣ የፈጣሪን ጣልቃ ገብነት እንድንጠይቅ የሚያስገድዱን ብዙ ችግሮች አሉ። ይሄ ምርጫ ከእነዚህ ውስጥ አንዱ አይደለም። አሁን ይደረጋል እየተባለ ያለው ምርጫ ማለት ነው። በራሱ በእኛ በኩል ያለውን አቋም ታውቃላችሁ። ምርጫም ለማለት አስቸጋሪ የሆነ ምርጫ ነው። ምን ይፈጠራል ተብሎ ነው? ምን ይፈጠራል ተብሎ ነው? በዚህ ምርጫ ወቅት ምን ይኮናል ተብሎ ነው? አንደኛ እኮ ምርጫም እኮ ለመባል ራሱ እኮ የሚበቃም እኮ አይደለም። አማራጭ የሌለበት ይሄ ነው የሚባል ተፎካካሪ የሌለበት፣ የህዝብ አፒታይት የሌለበት አንድ ምርጫ እኮ ምርጫ ለመባል አንደኛውና ዋነኛው ጉዳይ ሜዳው በራሱ ለዛ እኮ የተመቸ እኮ መሆን እኮ አለበት። ፖለቲከኛው በተሰደደበት፣ ጋዜጠኛው በተሰደደበት፣
ፖለቲከኛው እዛ የቀረው በታሰረበት፣ ጋዜጠኛውም እዛው በታሰረበት መንግስትን የሚተች በሙሉ ስጋት ውስጥ ባለበት አይነት ሁኔታ ስለምን ምርጫ ነው የሚወራው? ስለምን ምርጫ ነው የሚወራው? አንድ የምርጫ ክርክር ኢህአፓ ላይ ያለች አንዲት ልጅ ጠንከር ያለ ሀሳብ አስተያየት ሰጥታ የሆነ ሰሞን መነጋገሪያ ሆና ነበር። ሚስጥረ የምትባል ልጅ አብዛኛው የብልጽግና ሰው እንዴት ሲያስፈራራት እንደነበር የሚታወቅ ነው። አይዶን ነው። ከምርጫው በኋላ ምን እንደሚያደርጓት አላውቅም፣ ግን እንድትታሰር ሁሉ ዘመቻ ሲከፈትባት ነበር። እንድትታሰር ማለት ነው። ምርጫ እኮ ነው፣ ውድድር ነው። በዚህ ምርጫ ውስጥ ማሳካት አለብኝ የምትለውን ውጤት ለማምጣት በራሷ መንገድ የራሷን መንገድ ተከትላ ትሄዳለች። በቃ ደግሞ የተናገረችውም ነገር እኮ ሪያሊቲ ነው፣ እውነታ ነው። የሚወድቅም ነገርም እኮ የለውም። እንዲህ አይነት ማሸማቀቅ ያለበት ምርጫ ነው። ምርጫው ራሱ እንኳን ምንም ይሄ እንደው እንደ ምርጫ ሊቆጠር የማይችል አይነት ነገር እንኳን ሆኖ ማለት ነው። የለም ፖለቲከኞች ተሰዷል ወይም ደግሞ ታስሯል። ጦርነት ውስጥ ነው። ሰው የኑሮ ጣጣ ላይ ነው። ይሄ ምርጫ አጀንዳው አይደለም። አጀንዳው አይደለም እኮ ይሄ ምርጫ ሰው ስቲል አጀንዳ አይደለም እኮ ይሄ ምርጫ። አሁን ምርጫው ቀርቧል። የምረጡኝ ቅስቀሳ ሁሉ አብቅቶ አይ ቲንክ አሁን የአደባባይ ላይ እንቅስቃሴዎች ነው እየታዩ ያሉት። ቀናቶችን የቀሩት ምርጫው ሊደረግ። ለማንም ሰው ይሄን ያክል አጀንዳ አይደለም። አሁን ላይ አጀንዳው ቲፒኤልኤፍ እና ብልጽግና ጦርነት ውስጥ ይገባሉ ወይስ አይገቡ? ያ ሲሆን ማን ያሸንፋል? አያሸንፍም። ሻዕቢያ እስከ ቲፒኤልኤፍ ጋር ቃሉን ጠብቆ ጽምዶን እንትን ብሎ ይቀላቀላል ወይስ አይቀላቀል? እኮ ነው ሁሉ አጀንዳው እኮ ይሄ ነው እንጂ ምርጫ አጀንዳ አይደለም። አሸናፊው አስቀድሞ የሚታወቅበት ራሱ አሸናፊው የሚያውቅበት ምክትል ጠቅላይ ሚኒስቴሩ አደባባይ ላይ ወጥተው ወሬ አማረልኝ ብለው ነው መሰለኝ ብልጽግና 100% ማሸነፍ አይፈልግም ማለት። ያ ማለት በንፈልግ እንችላለን እንደማለት። ለምን አማራጭ የለም? ማነው አማራጭ? ማነው አማራጭ? እንደ ተቋሚ በተወሰነ ደረጃ የሚታየው የትብብር የሚባለው ኢህአፓ ምናምን ያሉበት ነው። እሱም አማራጭ አይደለም። ይሄም ኃይል ምርጫው ውስጥ የገባው በዚህ ሂደት ውስጥ እማጋልጠው ነገር አለ፣ በዚህ ሂደት ውስጥ ይሄ ሂደቱን አጋልጣለሁ፣ አገዛዙን አጋልጣለሁ በሚል ነው እንጂ እኔ በዚህ ሂደት ውስጥ አልፌ የምርጫ የተሻለ ውጤት አምጥቼ መንግስት መሰርታለሁ ወይም ፓርላማ ገባለሁ የሚል እሳቤ ኖሯቸው አይደለም። ይሄ እኮ ግልጽ እኮ ነው። ነገር ግን አንድ መድረክ ነው። ትግል ደግሞ በሁሉም አይነት መልኩ መደረግ መቻል አለበት። ሌላው በራሱ መንገድ እየታገለ ነው። እኛ እነሱን መቀላቀል አንፈልግም፣ እኛ ደግሞ በራሳችን መንገድ እንታገል በሚል ነው እና እያንዳንዱ የሚገኙ አጋጣሚዎችንና መድረኮችን እንጠቀም በሚል ገቡ እንጂ አማራጭ እንሆናለን ብሎ አስቡ አይደለም። አንዳንዶቹም እንደሚናገሩት ላለመሰረዝ ምናምን ብለው። ሌላው ብልጽግና ያለው ሌላው ማታውቁት ፓርቲ ነው ያለው። በኢህአዴግም ጊዜ እኮ የአገር ፓርቲ እኮ ይወዳደር ነበር። ብቻ ፓርቲ መብለህ እኮ ልትፈለፍለው የምትችለው ጉዳይ እኮ ነው። በቃ ምርጫ ሲኖር ይገባል፣ ይሳተፋል። ግን ሰው ከእከሌ ይሻለኛል፣ አይ ከሌ እኮ ይሄን ያክል ትንሽ ግምት የሚሰጠው ነው እንደዚህ የሚባል ነገር የለውም። ራሱ ብልጽግና ይሄንን አይደል? ብልጽግና ራሱ የሚለው እኔ 100% ማሸነፍ ስለማልፈልግ የተወሰኑ ቦታዎች ላይ ልልቀቅ። ይሄ ምርጫ አይደለም። ምርጫ አይደለም። ይሄ እንደ ምርጫ ሊቆጠር የሚችል ጉዳይ አይደለም።
ሰውም ይሄንን ውጤትም ያውቃል። እንደገናም አፒታይትም የለው። እንዴት እንደተመዘገበ ይታወቃል። ምክንያቱም አስገዳጅ በሆነ አይነት ሁኔታ ነው የተመዘገበው። አለመመዝገብ ይዞብኝ ይመጣል ብሎ የሚያስበው ጣጣ አለ። የስነ ልቦና ጫና ውስጥ ስለሆነ ያለው። አሁን ደግሞ በእንደዚህ አይነት ኑሮ ውስጥ እንደገና ከመንግስት ጋር ይሄንን ሁሉ ያስባል። አንዳንዱ እኮ የምርጫ ካርድን የሚያወጣው ለደህንነቱ፣ ምን አንዳንዱ አብዛኛው ለደህንነቱ። ምክንያቱም የምርጫ ካርድ አለማውጣት እንደ ተቃዋሚ ያሳየኛል ብሎ ማለት ነው። የምናውቀው ሀቅ ነው። እንደ ተቃዋሚ ያሳየኛል የምርጫ ካርድ ይጠየቃል። በየቤቱ እየሄዱ የምርጫ ካርድ አውጣችሁ እንዴ ይሏቸዋል። በተቃውሞ ጎራው ደግሞ ያለው አካል ደግሞ ይሄ ምርጫ መካሄድ የለበትም የሚል አይነት አቋም ስለያዘ ምርጫ ካርድ አለማውጣትን መንግስትን እንደመቃወም ተቃዋሚውን እንደመደገፍ ተደርጎ ይቆጠርብኛል ብሎ ደህንነቱን ማስጠበቂያ አድርጎ ነው የምርጫ ካርድ እያወጣ ያለው ሰው። ሊመርጥም ይችላል። ይሄ ህዝቡ ተሳትፎ አለው ማለት አይደለም። ህዝቡ ተሳትፎ ቢኖረው እንደዚህ አይደለም። እና በዚህ ምርጫ አሁን ለዚህ ምርጫ ምን ተብሎ ነው የሚጸልየው? ነው እኔ ግራ የገባኝ ነገር እሱ ነው። ምን ተብሎ ነው የሚጸልየው? የሚጸለይለት ምርጫ ስላለ ነው። ባይዘው ይሄንን የምለው ጸሎት የሚፈልግ ምርጫ አለ። ግን ይሄ አይፈልግም። ኢትዮጵያ ውስጥ ጸሎት ካስፈለገ ስንት የህዝብ መከራ አለ፣ ስንት የህዝብ ሰቆቃ አለ። የሚቆም ሳይሆን የሚቀጥል ደም ሊፈስ እኮ ነው። ይሄ እኮ ጸሎት ይፈልጋል። ይሄ እኮ ዝጎ ማለት እኮ ይፈልጋል። ቀን እኮ ነው እየተጠበቀ እኮ ያለው፣ ዝግጅት ላይ አይደለም እንዴ? አሁንም እኮ ደም እየፈሰሰ እኮ ደም ወጣቱ ተሰዶ በስደት ሀገርም ደሙ እየፈሰሰ እኮ ነው። ለዛ ጸሎት ይፈልጋል። አንዳንዱ የሞት ፍርድ እየጠበቀ ነው ሊፈጸምበት፣ ጸሎት ይፈልጋል። ሰው ኑሮ ከብዶት የት እንደሚሄድ ምን ውስጥ እንደሚገባ ግራ የገባው ወቅት ነው። ይህን የሚረዳለት መንግስት የለም። በራሱም ደግሞ ለማስረዳት የሚያስችል አቅም የለውም። ሌላውም ተቋሚ እንደዚህ አይነት አቅም አልፈጠረለትም። ይህ ጸሎት ይፈልጋል። ጸሎት የሚፈልግ ብዙ ነገር አለ። ይሄ ግን አይፈልግም። ያው ምርጫ የሚባለው ነገር ጸሎት የሚፈልግ ጉዳይ አይደለም። ምን ብልጽግና እንደው ድራማውን በጣም እኮ ነው የሚገርመው እኮ አንዳንዴ በቃ እንደው የበለጠ ልተውነው ብሎ ካልሆነ በስተቀር ኢቭን ለነሱም አጀንዳ አይደለም። ባይዘው የምርጫ ጉዳይ ለነሱም አጀንዳ አይደለም። የብልጽግና አክቲቪስቶችን ምናምን በአብዛኛው ወሬያቸውን ስለ ምርጫ አይደለም። ቲፒኤልኤፍ በዚህ እንትን አለ፣ ከሻቢያ ጋር ልንታረቅ ነው። ይሄ ነው። ኢቭን የብልጽግና ሰዎች ስለ ምርጫው አይደለም አጀንዳቸው፣ እሱ አይደለም። እና ምርጫ የሚፈልግ ምርጫ አይደለም አሁን ከፊት ለፊታችን ያለው። እንደው ነው እንኳን ከተባለ ለምሳሌ አንዳንድ ምርጫዎች አሉ ጸሎት የሚፈልጉ ይደገፋል። በነገራችን ለዛ ነው እኔ ጸሎቱን አልቃወምም ያልኩት። ግን ለምንድን ነው የምጸልየው የሚለው ነገር በጣም አስፈላጊ ነው። ለምሳሌ በምርጫ ወቅት የምርጫ ክርክሮች በህዝብ ውስጥ የሚፈጥሩት ልዩነት አለ፣ ውጥረት አለ በጣም እና ወደ ምርጫው መጠናቀቂያ አካባቢ እንደውም አንዳንድ ቦታ እኮ በክርክር ሂደት ውስጥም እኮ ግጭት ምንም እኮ ሊፈጠር እኮ ይችላል። በጣም ፉክክር ስላለው፣ በጣም ውድድር ስላለው እና ታች ያለው የማህበረሰብ ክፍል ደግሞ በጣም ኢንተርናላይዝድ አድርጎት የሚወስደው። ምክንያቱም የፖለቲካ ጉዳይ ነው፣
ፍላጎቱ የጥቅሙ ጉዳይ ነው። ሲሪየስ ነው የፖለቲካ ጉዳይ፣ ቀልድ አይደለም። ምርጫው ሊደረግ አካባቢ ይሄ ክርክሩ ምኑ ነው አብቅቶ ምርጫው ሊደረግ አካባቢ ላይ እንደዚህ አይነት ጸሎት ምናምን ይደረጋል። ለምን ካላችሁ ያን ይሄ ተወጥሮ ያለውን ስሜት ውጥረት የበዛበትን መንፈስ ለዘብ በማድረግ ያስፈልጋል። ምክንያቱም ሽግግር ሊኖር ይችላል በምርጫ ሰላማዊ የሆነ የሽግግር መንፈስ እንዲፈጠር ሰላማዊ የስልጣን ሽግግር እንዲኖር ሊረዳ የሚችል መንፈስ ድባብ እንዲፈጠር እንዲህ አይነት የጋራ እሴቶችን ትጠቀማለህ። ትንሽ ለዘብ ያደርጋል። አፍተር ኦል የአንድ ሀገር ህዝቦች ነን የሚል አይነት አፍተር ኦል አንድ ነን የሚያገናኘን ነገር አለ እንድትል ያደርግሃል። እንደዚህ አይነት የጸሎት መርሃ ግብር ማለት እንግዲህ ከዛ ተወስዶ መሆኑ ነው አሁን ይሄ ሀገር አቀፍ የጸሎት መርሃ ግብር ለምርጫው ያስፈለገው። እኛ ሀገር ግን ከፊት ለፊታችን የሚደረገው ምርጫ አይደለም። ምኑንም የምርጫ ነገርም የሚያሟላም አይደለም። ምንም ተቋማቶቹ በሙሉ በአንድ ቡድን ስር ናቸው። ምርጫ ደግሞ ተቋማት ገለልተኛ እንዲሆኑ ይፈልጋል። ሜዳው ምቹ አይደለም። እስር አለ፣ ማስፈራራት አለ። አሁንም ጦርነት ውስጥ ነው ያለ ነው። አንድ ሰው ወጥቶ የምርጫ ክርክር ላይ ብልጽግናን በኃይል ሲተች አንተ ቲፒኤልኤፍ፣ አንተ ፋኖ፣ አንተ ሻዕቢያ እየተባለ የሚሳቀቅበት ነው። ይታሰር እየተባለ የሚዘመትበት ነው። እንዴት ነው ሰው ነፃ ሆኖ ሊከራከር? ጋዜጠኛ የለ፣ የሲቪክ ማህበራት አመራሮች የሉ፣ ወጥተዋል። ፖለቲከኛ የለ፣ የቀሩትም ታስረዋል። ሜዳው የለም። ህዝቡ ደግሞ ንቁ አይደለም። ምርጫውን በሚመለከት በቃ አፒታይቱ እዛ ውስጥ የለም። በቃ ምርጫው እንደሌለ አድርጎ የሚቆጥረው ጉዳይ ነው። ደግሞ ምርጫ ለመባል የሚበቃ አይደለም እና ጸሎት የሚፈልግ ጉዳይ አይደለም ብላችሁ ፈልጌ እንደዛ አይደለም። አንድ ይሄ ነው። ሁለት የሃይማኖት አባቶች ሚና በዚህ ውስጥ የሚታይ ነው። የሃይማኖት አባቶች፣ የሃይማኖት ተቋማት እንደ ኢትዮጵያ ያለ ሀገር ውስጥ ሚናቸው መሆን ያለበት አሁን ሊወጡት የፈለጉት አይነት ሚና አይደለም። ኦፍኮርስ በሀገር ግንባታ በሰላም ሂደቱ ውስጥ ሚና አላቸው። እንደዚህ አይነት ሀገር አቀፍ የሆኑ ጸሎቶች ደግሞ እንደዚህ አይነት ፕሮግራሞች ደግሞ ያን ሚናቸውን እየተወጡ ስለመሆኑ ማሳያ። ኢትዮጵያ ውስጥ ግን ይሄ አይደለም የሚያስፈልገው። እንዳልኳችሁ ነው፣ ብዙ ችግር አለ ኢትዮጵያ ውስጥ፣ ብዙ ሰቆቃ ነው ያለው። መንግስት ያን መናገር አይፈልግም፣ ግን ብዙ ሰቆቃ ነው ያለው። እንዲታወቅም እንዲገለጥም አይፈልግም። ኢትዮጵያ ውስጥ የሃይማኖት አባቶች፣ የሃይማኖት ተቋማት ሚናቸው ሊሆን የሚገባው አንድ መንግስት ኃላፊነቱን እንዲወጣ ማድረግ፣ ሁለት ህዝብ ኃላፊነቱን እንዲወጣ ማበረታታት፣ ማደፋፈር። ምን እያልኩኝ ነው? በሚገርም ሁኔታ በዚህ የጸሎት መርሃ ግብር ውስጥ አሉ ባለስልጣናቶች ሁሉ ይሳተፋሉ። እነዚህ ባለስልጣናቶች መሳተፋቸው አይደለም የሚገርማቸው፣ ማድረግ ያለባቸውን ነገር ሳያደርጉ ቀርተው በአቅማቸው ፈቅደው ማድረግ የሚችሉትን ነገር ሳያደርጉ ቀርተው ነው አሁን በጸሎት የሚሉት። እንደዚህ አይነት ማጭበርበር አያስፈልግም። ምርጫ ሰላም እንዲሆን ከተፈለገ ጸሎት አይደለም መጀመሪያ የሚያስፈልገው። በጸሎት አይመጣም። ጸሎትም መቀለጃ አይደለም። ጸሎትም የፖለቲካ መሳሪያ አይደለም። ምርጫው ሰላማዊ እንዲሆን፣ የሀገሪቱ ብሔራዊ ጥቅም እንዲጠበቅ፣ ሰላም እንዲመጣ ያንተ ኃላፊነትን መወጣት ነው የሚያስፈልገው። አንተ ኃላፊነትን ሳትወጣ ከርመህ አሁን በጸሎት ስም ማጭበርበር ምን ማለት እንደሆነ አላውቅም። እኔ የሃይማኖት አባቶችም ለእንደዚህ አይነት መንገድ መጠቀሚያ ለምን እንደሚሆኑ አይገባኝም። ኃላፊነታቸውን ይወጡ። ሰላም እንዲመጣ ምን ተደረገ?
አሁን በማግስቱ እኮ ጦርነት ውስጥ እኮ ሊገባ እኮ ነው። እንዲህ መደረግ ያለበት መሰራት ያለበት ነገር በአግባቡ ባለመሰራቱ ጸሎት በሚደረግበት ወቅት እኮ በድሮን አማራ ክልል ላይ እኮ ንጹሐን እኮ ይረግፋሉ። ይተቀላል። ምን ተደረገ? እዛ ላይ ሰላም እንዲመጣ ምን ተደረገ? እኛ የሃይማኖት አባቶች ምን አደረጉ? የሃይማኖት አባቶች እንዲህ አይነት እንቅስቃሴዎችን ባደረጉ ቁጥር የመንግስት ባለስልጣናት ከኃላፊነት ለመሸሽ እድል ያገኛሉ። ለዛ ነው ኃላፊነታቸውን እንዲወጡ ማድረግ ያስፈልጋል። ከፈጣሪ ጋር ማያያዝ ነው። የኢትዮጵያ ሕዝብ ደግሞ ምንም ይሁን ምንም ብቻ ግን የሆነ የሃይማኖት ነገር ክር ያደርጋል። አይኖረውም እኮ የሚታወቅ ነው። አይኖረውም። ይዋሻል፣ ይቀጥፋል፣ ይሰርቃል፣ ምን ይላል። ግን በቃ ሃይማኖተኛ መስሎ የሚኖር አይነት ሕዝብ ነው የሚታወቅ። በቃ የሃይማኖት አባቶችን ይሰማል። ከፈጣሪው በላይ የሃይማኖት አባቶችን የሚሰማ ሕዝብ ነው የኢትዮጵያ ሕዝብ። የሚታወቅ ነው። ይህም ፈጣሪ ምንድን ነው ያለው የሚለውን እንኳን ማወቅ የሚፈልግ አይደለም። ፈጣሪ ያለውን ተጽፎ ቢሰጠው እሱን አንብቦ ፈጣሪ ያለው ይሄንን ነው ከማለት ይልቅ አንድ የሃይማኖት አባት አንብቦ ቢነግረው ይመርጥ። ለዛ ስንፍናውም የራሱን ምክንያቶች ይደረድራል። እና ሃይማኖተኛ ነው፣ ሃይማኖተኛ መንፈሳዊ ነው እያልኩ አይደለም። አይዋሽም እያልኳችሁ አይደለም። አይቀጥፍም፣ ተንኮለኛ አይደለም፣ አይጠጣም፣ ምንም እንዲህ እያልኩኝ አይደለም። መጠጣት እንኳን ችግር ያለው አልመሰለኝም። ሃይማኖተኛ ነው ስላችሁ በቃ እንደው ሃይማኖቱ እንደሚያዘውም የሚኖር አይነት ሰው ነው እያልኳችሁ አይደለም። አይደለም። የእርስ በርስ ጦርነትን ቅዱስ አድርጎ በዛም በዚህ የሚፋለም እኮ ነው ኢትዮጵያ። ሃይማኖተኛ ነው በቃ ሃይማኖቴ ሲል ትሰሙታላችሁ፣ ግን አይኖረው። የሃይማኖት አባቶችን ነው የሚሰሙ። ስለዚህ የሃይማኖት አባቶች ኢትዮጵያ ውስጥ ያሉ ችግሮችን እስቲ በጸሎት እንትን እንበል ሲሉ መንግስት ላይ ጫና ማድረግ ኖሮባቸው እሱን ሳያደርጉ፣ ኃላፊነቱን መንግስት እንዲወጣ ማድረግ ኖሮባቸው እሱን ሳያደርጉ፣ ነገር ግን ጉዳዩን ከጸሎት ጋር ሲያያይዙት ወይም በጸሎት እንዲፈታ አይነት ነገር እንዲህ አይነት ፕሮግራም ሲያዘጋጁ ማህበረሰቡም ተጠያቂ መሆን ያለባቸውን አካላቶች ትቶ ወደ ፈጣሪ ወደ መለመኑ ነው የሚሄደው እና ይሄ ለባለስልጣናት ከኃላፊነት ለመውጣት እድል ይሰጣል። የሃይማኖት ተቋማቶች መጠቀሚያ ነው እየሆኑ ያሉት። መጠቀሚያ። ዋናው የሚያስፈልገው ኃላፊነታችሁ ተወጡ ነው። ምርጫው ሰላም የሚሆነው በጸሎት አይደለም። ብሔራዊ ጥቅም ሊከበር የሚችለው በጸሎት አይደለም። የሚታወቅ ጉዳይ እኮ ነው። በጸሎት አይደለም። እንደዛ ከሆነ መንግስት ምን አስመጣን ብለን ስንጸልይ አንከር ነው። ከአቅምህ በላይ የሆነን ነገር ልትጸልያለህ። በቃ እሱ በራሱ እንደው ለአንተም የሚሰጥ ሞራል አለው። አይ ለፈጣሪ ነግሬዋለሁ ይረዳኛል ምናምን የሚል እምነት ቢውልድ ታደርጋለህ። ሳይንቲፊክም እኮ ነው ጸሎት። በነገራችን ላይ ሳይንስም አይጋፋውም እኮ ጸሎት በጣም ጥቅም እንዳለው ሳይንስም ያምናል። ቢያንስ ፈጣሪ እንደሚረዳ ተስፋ ታደርጋለህ። ተስፋ ያለው ሰው ይኖራል። ተስፋ ያለው ሰው ይጥራል። ተስፋ ያለው ሰው ተስፋ ቆርጦ አይቆም። ማን ነው የሚጸልይ ሰው ተስፋ ቆርጦ አይቆምም። እና በዚህ ጉዳይ መጸለይ ጥሩ ነው። ነገር ግን በምርጫ ሰላም ይመጣል ብለህ ግን ስትጸልይ ብታድር ሌላ መስራት ያለብህን ነገር ሳትሰራ ቀርተህ አይመጣም። ለምን 40 ቀን 40 ሌሊት አትጾምም? አትጸልይም? አይመጣም። የባህር በር በዛ ይሳካል ብለህ ለምን 40 ዓመት አትጾምም? አትጸልይም? አይመጣም። መስራት ያለብን መስራት ነው። ምን ተሰራ ነው? ምን ተሰራ? እና ይሄንን ያልሰሩ መስራት ኖሮባቸው ያልሰሩ አካላቶች መተው እንዲጸልዩ። ይሄ ከኃላፊነት ለመሸሽ ባለስልጣናትን ይረዳል።
ሁለተኛ የህዝቡን የትግል ስሜትም ይጎዳል። የሃይማኖት አባቶች ሚናቸው መሆን ያለበት አንድ እንዳልኩት መንግስት ላይ ኃላፊነቱን እንዲወጣ ማድረግ አንድ፣ ሁለተኛ ህዝቡን ማበረታታት፣ ማደፋፈር። ፈጣሪ ይረዳችኋል፣ መብታችሁን አስከብሩ፣ ፈጣሪ ይረዳችኋል፣ ለፍላጎታችሁ ቁሙ፣ ለፍትህ ቁሙ፣ ለወገናችሁ ቁሙ። እንደዛ እኮ ነው የሚባለው። የሃይማኖት አባት እኮ እንደዛ እኮ ነው የሚለው። ለፍትህ ለሰላም ቁሙ፣ የእርስ በርስ ጦርነት ውስጥ አልገባም በሉ፣ እምቢ በሉ። እንዲህ እኮ ነው የሚለው እኮ የሃይማኖት አባት። በዛ የሚመጣብህን ነገር ተቀበል፣ ፈጣሪ ለዛ እንትን ይከፍልሃል። የሃይማኖት አባት እንዲህ ነው የሚያደፋፍሩ። ይሄ ግን ህዝቡ እንኳን አደባባይ ላይ ወጥቶ ቁጣውን ለመግለጽ አመፅ ለማስነሳት ፍላጎት እንኳን ቢኖረው ያን የሚሰብር አይነት ፕሮግራም ነው የተዘጋጀ። ያን የሚሰብር አይነት ፕሮግራም ነው። እንጸልይ ከባለስልጣናት ጋር ምን ብለህ አንድ ላይ በቃ ይሄ ትግልን ስሜት ይሰብራል። መብትን ማስከበር የምትችለው መብትን ለማስከበር በምታደርገው እንቅስቃሴ ነው። በዛ ነው። ቅድም እንዳልኳችሁ ነው። በምርጫ ወቅት ውጥረት ይፈጠራል። አንዳንድ ሀገራቶች እንዲህ አይነት ፕሮግራሞችን ያዘጋጃሉ። ለምን? ሰላማዊ የሆነ የስልጣን ሽግግር እንዲኖር። በቃ ምንም እኮ ቢሆን አንድ ነን፣ ለአንድ ሀገር ነው። እንደዚህ ነገር እንዲህ አይነት እሳቤ እንዲፈጠር ያለዝባል። ጸሎት መንፈስን ይቀይራል። ለጸብ የተዘጋጀን ይቀይረዋል፣ ወደ እርቅ እንዲመጣ ያደርጋል። ተቻኩሎ የነበረን እንዲታገስ ያደርጋል። ተቆጥቶ የነበረን እንዲረግብ ያደርጋል። አሁን እየሆነም ያለው ያ ነው። መንግስት የሚያስፈራው ነገር አለ። የሚያስፈራው አዲስ አበባ ላይ በጣም የሚፈራው ነገር አለ። ያንንም አይነት ነገር ለማርገብ የሚደረግ እንቅስቃሴ ነው እና በዚህ አጋጣሚ የሃይማኖት ተቋማቶች መጠቀሚያ እየሆኑ ነው ለመንግስት። ከዛ ውስጥ አንዱ ሀገር አቀፍ የጸሎት መርሃ ግብር የሚባለው ይሄ መንግስትን ለመጥቀም ካልሆነ በስተቀር እውነቴን ነው የምላችሁ ፈጣሪ የሚሰማው አይነት ጸሎትም አይደለም። ጸሎትን ለፖለቲካ ንግድ የማዋል አይነት እንቅስቃሴ ነው። በጣም በሚያሳዝን ሁኔታ ፖለቲካ ያልሆነ ነገር የለም አሁን ኢትዮጵያ ውስጥ እንጂ ስንት የሚያጸልይ ነገር አለ። ስንት የሚያጾምህ ነገር አለ ኢትዮጵያ ውስጥ። ምርጫው በሰላም እንዲጠናቀቅ መች ሰላም አለና ነው? መች ሰላም አለው? ከምርጫ በኋላ ሊደፈርስ የሚችል የትኛው ሰላም? ምን አይነት ሰላም ነው ያለው? Dios